በአንተ ስም እንግዳ የሚቀበለውን ሰው በሙሉ ኃጢአቱን አስተሰርይለታለሁ። ነገ ጥር 18 ቆይ እንዳታሳልፈው ትልቅ የድህነት ቀናችን እንደሆነ አላወቃችሁም እንዴ? አዎ የሊቀ ሰማዕታት የማር ቅዱስ ጊዮርጊስ የዝርወተ አጽሙ የስብረተ አጽሙ ዓመታዊ ክብረ በዓል ነው። አደራ ይህንን ቪዲዮ የምትችሉ 18 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። አዎ ማንኛውም ሰው ትንሽም ይሁን ትልቅ በምንም አይነት ችግር ላይ ሆኖ በበሽታም ቢሆን በችግርም ቢሆን በፍርድ አደባባይም ቢሆን በጦርነት አውድማም ቢሆን በባህርም ቢሆን በወራጅ ወንዝም ቢሆን ክፉ ሰው ቢያጋጥመው ክፉ አውሬ ቢያጋጥመው እሳት አደጋ ቢያጋጥመው ስምህን 3 ጊዜ አምላከ ጊዮርጊስ እርዳኝ አምላከ ጊዮርጊስ እርዳኝ አምላከ ጊዮርጊስ እርዳኝ ብሎ ቢጮህና ቢማጸን ቢጸልይ ፈጥኜ እደርስለታለሁ ከችግሩም አላቀቀዋለሁ የተባለው። አዎ ነገ ጥር 18 እኮ ጨካኙና ከሃዲው ንጉሥ ዱዲያኖስ ከሰባዎቹ ጨካኝ የዓለማችን ነገሥታት ጋር በአንድ ላይ በመሆን ሊቀ ሰማዕታት ቅዱስ ጊዮርጊስን በመንኮራኩር ተፈጭቶ በብረምጣድ ተቆልቶ ይድራስ የሚባል ትልቅ ተራራ ላይ ወስደው ሰውነቱን በነፋስ እንዲዘሩት አዝዞ ነበረ። ወታደሮችን በታዘዙት መሰረት በጥር 18 ቀን ሊቀ ሰማዕታት ማር ቅዱስ ጊዮርጊስን በመንኮራኩር ፈጭተው በብረምጣድ ቆልተው ካሳረሩና አመድ ዱቄት ካደረጉ በኋላ ይድራስ የሚባል እጅግ በጣም ታላቅ ተራራ ላይ ወስደው አጽሙን ዘርተውታል። ታዲያ በዚህ ጊዜ አዎ የሊቀ ሰማዕታት የቅዱስ ጊዮርጊስ አካል ገላ ያረፈባቸው ሳሩ፣ ቅጠሉ፣ እንጨቱ፣ ዛፉ፣ ድንጋዩ በሙሉ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር ብለው አንደበት አውጥተው መስክረውለታል፣ አመስግነውለታል። ታዲያ በዚህም ጊዜ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ መጥቶ ንፋስን የወዳጀን የጊዮርጊስን ሥጋ ሰብስበሽ አምጪ ብሎ አዝዟታል። በዚህ መሠረት ተበትኖ የነበረው የቅዱስ ጊዮርጊስ አጽም ተሰብስቦ መጥቶ መድኃኔዓለም ኢየሱስ ክርስቶስ እንደገና ነፍስ ዘርቶበታል። አዎ ታዲያ በዚህ ጊዜ ሊቀ